የተደበቀው ሲገለጥ በርግጥም ፑቲን ስራ በዝቶባቸው እንደነበር ግልጽ ነው። ብሬቨስኒክ ሚሳኤልን ሲሞክሩ ከአህጉር አህጉር መዝለል እንደሚችል ዓለም ያውቃል። ፖይስዶን የተባለው የውሃ ውስጥ ድሮን ኒውክሌር መሸከም እንደሚችልም ዓለም ተገርሞ ሰምቷል። የሩሲያ ደህንነቶች ተሳትፈውበት ስለነበረው አስገራሚ ኦፕሬሽን ግን ዓለም በዚህ መጠን አልሰማም። ቻይናን፣ ባንግላዴሽን፣ ህንድንና አሜሪካን ያጠላለፈውን ጂኦፖለቲካዊ ገመድ ትኩረት የሰጡት ጥቂቶች ነበሩ። አንዳንድ ነጠብጣቦች እዚህም እዚያም የሚገኙ ከዳካ ባንግላዴሽ እስከ ኒው ዴልሂ ህንድ የደረሱ አሊያም ከሩሲያ ሞስኮ ወደ ቻይና ቤጂንግ የዘለቁ እንደሆኑ ብዙዎች በኋላ አገጣጥመው ነው የደረሱባቸው። በህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ላይ ተሞክሮ ነበር የተባለው የግድያ ሙከራ፣ በቻይና ፑቲንና ሞዲ የተገናኙበት ሚስጥራዊ ስብሰባ፣ ለ45 ደቂቃዎች በፑቲን ሊሞዚን ውስጥ የነበረው ምክክር፣ እናም ሌሎች ያልተደመጡ ታሪኮች አሁን ብርሃን አግኝተዋል። በሆቴል ክፍሉ ሞቶ የተገኘው አሜሪካዊ፣ ሲአይኤ፣ የሩሲያ የህንድና የቻይና ሰላዮች ቅንጅት ለማመን አይደለም ለማሰብ የሚከብድ ነው። ከቢሊየን በላይ የተቆጠረ ህዝብ ያላትን ህንድ ጠቅላይ ሚኒስትሯን ለመግደል እንደምን ታሰበ? እውን ይሄስ ነገር ተደርጓል? ሲደረግስ ማን ደረሰበት? ሩሲያ ይህንን እንዴት ልታውቅ ቻለች? ሌሎችም በርካታ ጥያቄዎች ይጠየቃሉ። በባንግላዴሽ ውስጥ ያለው የሩሲያ የኒውክሌር ኃይል ማመንጫስ ስለምን ግብዓቶቹ ያልታሰበ ጉዳት ደረሱበት? የሲአይኤ ባልደረባ ሞትስ ከዚህ ጋር ይገናኝ ይሆን? እነዚህ ጥያቄዎች ወይ በከፊል ወይ በሙሉ ተመልሰዋል ባይባልም በከፊል ግን ምላሽ እያገኙ ያሉ ይመስላሉ። ፒያሳ ኔትወርክን ስትከታተሉ ይህንን አስገራሚ ታሪክ በጥልቀት ትሰማላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ታሪካችን ዘለቅን። ጊዜው ነሐሴ መገባደጃ፣ ስፍራው ዳካ ባንግላዴሽ። በከተማይቱ በሚገኝ ባለ 5 ኮከብ ሆቴል ውስጥ አንድ ቴረንስ አርቪል ጃክሰን የሚባል አሜሪካዊ ሞቶ ተገኘ። ወዲያ ደግሞ ቲያንጂን ቻይና። ለሻንጋይ የትብብር ጉባኤ ቻይና የከተሙት መሪዎች በመኪናው ውስጥ ነበሩ። ቻይና ድረስ ፑቲንን የተከተሏቸው ሊሞዚኖች ውስጥ ሞዲ ገብተዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ እና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በመኪናው ውስጥ ገብተው የተነሱት ፎቶ ብዙ ትርጉም ነበረው። ሁለቱ አውራዎች ከቻይናው ፕሬዝዳንት ሺጂንፒንግ ጋር ሲገናኙ ገና ብዙ ተብሏል። ህንድና ቻይና ልዩነቶቻቸውን ጥለው ተገናኙ። ፑቲንም መሃል ገብተው አስተቃቀፏቸው ተባለ። የምስራቁ ዓለም ሰዎች መገናኘታቸው ደግሞ ብዙ መልእክት ነበረው። ስሪቱ ከምዕራብ ነው የሚባልለት የዓለም የኢኮኖሚና የፖለቲካ ውቅርን ለመታገል መሪዎቹ ቆርጠዋል እንዲባል አድርጓል። የመኪናው ውስጥ ወሬ ግን ከዚህም የዘለለ እንደነበር የታየው ዘግይቶ ነበር። ሞዲና ፑቲን የዲፕሎማቲክ ፕሮቶኮሎችን ጥሰው በመኪናው ውስጥ ለ45 ደቂቃዎች መምከራቸው ተሰማ። ይህ እዚህ እየተወራ ዳካ ባንግላዴሽ ውስጥ የሞተው አሜሪካዊ ጉዳይም መነጋገሪያ መሆን ጀመረ። ዜናው አንድ አሜሪካዊ ሞተ ከሚለው ርዕስ ለመሻገር ብዙም ጊዜ አልፈጀበትም። የሞተው አሜሪካዊ የአሜሪካ ልዩ ኃይል አባል ነበር። አስክሬኑም ያለምንም ምርመራ ከሆቴሉ እንዲወጣ ተደረገ። ይህኔ ብዙ የሴራ ንድፈ ሐሳቦች ተውጠነጠኑ። ኮማንዶው በህንድ ጎረቤት ምን ሊያደርግ ነበር ተባለ። የሩሲያ ሰላዮችስ የሚያውቁት ነገር ነበር? ፑቲን የህንዱን ጠቅላይ ሚኒስትር ሕይወት አትርፈው ይሆን ተብሎም ተጠየቀ። እነዚህ ክስተቶችስ እንዴት ሊገናኙና ይህ ሁሉ ሊወራ ቻለ? የህንድ ሚዲያዎች ጨለማው ላይ ብርሃን አብርተውበት ታይተዋል። ቴረንስ አርቪል ጃክሰን በሴንት ማርቲን ደሴት የሰፈረውን የባንግላዴሽን ጦር እያሰለጠነ እንደነበር ብዙዎች ያውቃሉ። ይህ ከላይ የሚታወቀው ተግባሩ ነው። 42 ዓመቱ ነው። በአመጽ ከታመሰው ከባንግላዴሹ
የመሐመድ ዩኑስ መንግስት ጋር እንደሚሰራ ይነገራል። ሰውየው ከሶሪያ እስከ አፍጋኒስታን የተጓዘ ወታደር ከመሆኑም በላይ ሲአይኤን ጨምሮ ከተለያዩ የደህንነት መስሪያ ቤቶችም ጋር ይሰራል። አንዳንዶች እረ መስራት ብቻ አይደለም ራሱ ሲአይኤ ነው ይሉታል። በባንግላዴሽ እና በሚያንማር ድንበር መረብ በመዘርጋት ሰሜናዊ ምስራቅ የህንድ ግዛቶችን ማመስ ዋና ፍላጎቱ ነበር የሚሉትም አሉ። ለዚህም ስደተኞችን እንደ መሳሪያ እንደሚጠቀም ይነገርለታል። ሴራውና መላምቱ እንዲህ ይላል። ጃክሰን ከባንግላዴሽ ተነስቶ ቲያንጂን በመግባት ወይም ሰው በማስገባት ሞዲን ይገድላል፣ ያስገድላል። የህንዱ ጠቅላይ ሚኒስትር በቻይና ተገደሉ በሚለው ዜና ውስጥ ሁለቱ ሀገራት ይናከሳሉ። ቻይና የህንዱን መሪ ገደለች የሚል ትርክትም ይሰራጫል። ይህ ሳይሆን ግን ሞት ቀደመ። የሴራ ንድፈ ሐሳቦቹ ይፋዊ በሆነ መንገድ ባይረጋገጡም ጃክሰን በሆቴል ክፍል ውስጥ መቅረቱ ግን እውነት ነው። የባንግላዴሽ ፖሊስ ምንጮች ምረዛ ሰውየውን ገደለ ማለታቸው ተሰማ። መራዡ ንጥረ ነገር ደግሞ ፕሉቶኒየም ነው ተባለ። ይህ ስም አዲስ አይደለም። ንጥረ ነገሩ የኒውክሌር የጦር መሳሪያ ያላቸው ሀገራት ዘንድ እንደሚገኝ ይታወቃል። ሩሲያ ደግሞ በርከት አድርጋ እንደያዘችውም ዓለም ጠንቅቆ ያውቃል። ይህ ብቻ ግን አይደለም። አንዱ ሩሲያዊ ከዚህ ቀደም በዚህ ንጥረ ነገር ሳቢያ ተገድሏል። ስሙ አሌክሳንደር ሊትቬኔንኮ ይባላል። ከፑቲን ጋር ተጣልቶ ለንደን መሞቱ የተነገረለት ሰው ነበር። ጃክሰን ብቻ ሳይሆን ከእርሱ ጋር ይሰሩ የነበሩ 3 የአሜሪካ የመከላከያ ኩባንያ ሰራተኞችም ምንነቱ ባልታወቀ መንገድ ሕይወታቸው ማለፉ ተነገረ። ይህ ተራ አጋጣሚ አይደለም፣ የሆነ የተጠላለፈ ነገር ነው እንጂ ተባለ። ጃክሰን በሞተ በጥቂት ቀናት ውስጥ ደግሞ የዳካ ዓለም አቀፍ አየር ማረፊያ በእሳት ነደደ። አየር ማረፊያው መንደዱ ብቻውን አላስደነገጠም። አብሮት የተቃጠለው ሩሲያ ለኒውክሌር ማመንጫ ያስቀመጠችው ግብዓት አብሮ መንደዱ ነው ሞስኮን ያተከናት። ሩፖር የተባለውን የባንግላዴሽ ኃይል ማመንጫ የምታዝበት ሩሲያ ፕሮጀክቱ እውን እንዳይሆን ብዙ እጅ እንዳለበት ታውቃለች። አንዳንዶች የጃክሰን ግድያ ከዚህ ጋር ብቻ ሊገናኝ ይችላል የሚሉትም ለዚህ ነው። ጃክሰን እዚያ የነበረው የኒውክሌር ፕሮጀክቱ እንዳይሰራ ማድረግ ነው፣ እንዲሁም የአሜሪካ የጦር ቤዝ በዚያች ሀገር የሚገኙ ደሴቶችን እንዲቆጣጠር ማድረግ ነው የሚሉ መላምቶች አሉ። አንዳንዶች ደግሞ የሩሲያን ስም ለማጥፋት ፕሉቶኒየም የሚለውን ንጥረ ነገር እንደ ዜና በማቅረብ ሩሲያ ያልገደለችውን ሰው ገደለች ለማለት ነው ይላሉ። ሌሎች ደግሞ የአሜሪካ ወይም የሲአይኤ አሊያም የሌሎቹ ተቋሞች እጅ ባይኖርበት አንድ አሜሪካዊ ሊያውም በሆቴል ክፍል ውስጥ ተገድሎ ተገኝቶ አሜሪካና ሚዲያዎቿ እንዴት ትንፋሻቸውን ዋጡ? እጃቸውን በእጃቸው እንደበሉ ካላሰቡ በስተቀር እንዴት ዝም ጭጭ አሉ ብለው ይጠይቃሉ። ነገርየው የተወሳሰበ ቻይናን፣ ህንድን፣ ሩሲያን፣ ባንግላዴሽን እና ሌሎች የደቡብ እስያ ሀገራትንም ጭምር የሚያገናኝ እንደሆነ ይነገራል። ጉዳዩን ከሞዲ ጋር ለማገናኘትም አይቻልም። ማመሳከሪያው የእስካሁኑ ነጠብጣቦች ብቻ አይደሉምና። የህንዱ ጠቅላይ ሚኒስትር ቲያንጂን ከነበራቸው ስብሰባ ጨርሰው ሀገራቸው እንደገቡ የሆነው ነገር ብዙዎችን አስገርሟል። ሞዲ ከቻይናው ጉባኤ በሁለተኛው ቀን በቴክኖሎጂ ላይ ባተኮረው ሰሚኮን በተባለው ጉባኤ ላይ ታደሙ። ከአዳራሹ ሞቅ ያለ ጭብጨባ ተቸራቸው። ሞዲም እንዲህ አሉ። የምታጨበጭቡት ወደ ቻይና ስለሄድኩ ነው ወይስ ስለመጣሁ ሲሉ ጠየቁ። የህንድ የፖለቲካ ተንታኞች በንግግሩ ላይ ለመጠበብ ሞከሩ። ሞዲ ምን እያሉ ነው? ሕይወታቸው አደጋ ውስጥ ነበር እንዴ? የሚሉ ጥያቄዎች ተከታተሉ። ብዙም ሳይቆይ የሴራው ገመድ ተፈተለ። ጣቶች ወደ ሲአይኤ ተቀሰሩ። የሞዲ ደጋፊዎች አሜሪካ በኒው ዴልሂ የሚቀመጥ አሻንጉሊት መንግስት ስለምትፈልግ መሪያችንን ልታስገድል ነበር ብለው ፈተሉ። ትራምፕ ከመጡ በኋላ አንዴ ከሩሲያ ነዳጅ አትግዢ፣ አንዴ ቀረጥ እጥልብሻለሁ የተባለችዋ ህንድ በሞዲ ምክንያት አልበገርም ማለቷ ነው ያስጠቃን ሲሉ የዴልሂ ሰዎች መነጋገር ጀመሩ። የዓለማችን ሁለተኛ ባለ ብዙ ህዝብ የሆነችው ህንድ፣ የዓለማችን አራተኛዋ ግዙፍ ኢኮኖሚ፣ ምናልባትም ብዙ ሳይርቅ ሶስተኛዋ ግዙፍ ኢኮኖሚ የምትሆነው የሞዲ ሀገር ከዋሽንግተን የሚመጣን ፈተና አውቄዋለሁ ማለት ከጀመረች ቆየች።
እናም በቲያንጂኑ ስብሰባ ፑቲን ሞዲን መኪና ውስጥ ያስገቧቸው ሊያዋራቸው ብቻ ሳይሆን ሊጠብቋቸው ነው የሚል ግምት በአንዳንዶች ዘንድ ተወሰደ። ኦርጋናይዘርን ጨምሮ የተለያዩ መገናኛ ብዙሃን በዚህ ጉዳይ ላይ የህንድ፣ የቻይናና የሩሲያ የደህንነት ኃይሎች በጋራ እንደሰሩ ፍንጮች ተገኝተዋል ይላሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።